ውድ ቤተሰቦቼና የታሪክ አፍቃሪያን እንኳን ወደ ቻናላችን በሰላም ተመልሳችሁ። ዛሬ በአስደናቂው የአሜሪካ ታሪክ ውስጥ ዘልቀን እንገባለን። ስለ ሪዞሉት ዴስክ በአሜሪካ ታሪክ ውስጥ ለተከናወኑ ወሳኝ ኩነቶች ዝምተኛ ምስክር ሆኖ ቆይቷል። ከሊንከን እስከ ባይደን ያሉ ፕሬዝዳንቶችን ስላስተናገደው የዚህ ጠረጴዛ ታሪክ እንመርምር። ይህ በፎቶ ላይ የምታዩት ድንቅ የቢሮ ጠረጴዛ ሪዞሉት ዴስክ ይባላል። ይህ ጠረጴዛ ዝም ብሎ የእንጨት ውጤት አይደለም። ከጀርባው የሁለት ታላላቅ ሀገራትን ወዳጅነትና አስደናቂ የባህር ላይ ታሪክን ይዟል። ታሪካችን የሚጀምረው በ19ኛው ክፍለ ዘመን መገባደጃ ላይ HMS ሪዞሉት በሚባል መርከብ ነው። ይህ የእንግሊዝ ንጉሳዊ ባህር ኃይል መርከብ በበረዷማው አርክቲክ የጠፉ አሳሾችን ለመፈለግ ተሰማርቶ ነበረ። በበረዶ ተከቦ ከተተወ በኋላ በአንድ የአሜሪካ አሳ ነባሪ አዳኝ መርከብ ተገይቶ ወደ እንግሊዝ ተመለሰ። ጠረጴዛው የተሰራው ከዚህ HMS ሪዞሉት ከተባለችው የእንግሊዝ የጦር መርከብ የኦክ እንጨቶች ነው። በ1880 ዓ.ም የብሪታንያዋ ንግሥት ቪክቶሪያ እንደ መልካም ፈቃድ መግለጫ ለአሜሪካው ፕሬዝዳንት ራዝፎርድ ቢ ሄይስ በስጦታ መልክ አበረከቱት። ከዚያን ጊዜ ጀምሮ በፕሬዝዳንት ጆንሰን፣ ኒክሰን እና ፎርድ ዘመን ከ1964 እስከ 1977 ካለው የ13 ዓመታት ረፍት ውጪ ሁሉንም የአሜሪካ ፕሬዝዳንቶችን አገልግሏል። ከHMS ሪዞሉት መርከብ የተገኘው እንጨት በታዋቂው የቤት ዕቃ ባለሙያ ቶማስ ብሩክስ አማካኝነት ወደ ውብ ጠረጴዛነት ተቀየረ። ጠረጴዛው በ1880 ዓ.ም ለፕሬዝዳንት ራዝፎርድ ቢ ሄይስ ተሰጠ። ይህም የታሪካዊ ጉዞ ጅማሬ ነበረ። መጀመሪያ ላይ ይህ ጠረጴዛ የተቀመጠው በዋይት ሃውስ መኖሪያ ህንፃ ሁለተኛ ፎቅ ላይ በሚገኘው የፕሬዝዳንቱ ቢሮ ነበረ። በ1902 ዓ.ም ቢሮው ወደ አዲሱ ዌስት ዊንግ ቢዛወርም ጠረጴዛው ግን በመኖሪያ ቤቱ ውስጥ ለጥቂት ጊዜ ቆይቷል። በ1945 ዓ.ም አንድ ለውጥ ተደረገለት። በፕሬዝዳንት ሃሪ ትሩማን ትዕዛዝ በጠረጴዛው የፊት ለፊት ክፍተት ላይ የፕሬዝዳንታዊ ክንድ ትጥቅ ምልክት ወይም ኮት ኦፍ አርምስ ያለበት የእንጨት መዝጊያ ተገጠመለት። ይህን የተሻሻለ ጠረጴዛ በመጠቀምም ትሩማን የመጀመሪያው ፕሬዝዳንት ሆኑ። ከ1948 እስከ 1952 ባለው የዋይት ሃውስ እድሳት ወቅት ጠረጴዛው ወደ ብሮድካስት ክፍል ተዛወረ። እዚያም ፕሬዝዳንት ድዋይት አይዘንሃወር ለሬዲዮ እና ቴሌቪዥን ንግግሮች ይጠቀሙበት ነበር። ይህ ጠረጴዛ ዋይት ሃውስ ከገባ ጀምሮ በኦቫል ኦፊስ ውስጥ ለብዙ ፕሬዝዳንቶች ዋና የሥራ ቦታ ሆኖ አገልግሏል። ነገር ግን ይህ ጠረጴዛ ብቻ አይደለም፣ የአመራርና የስልጣን ምልክት እንጂ። ፕሬዝዳንቶች ወሳኝ ሕጎችን ለመፈረም፣ ንግግሮችን ለመጻፍና ታሪካዊ የስልክ ጥሪዎችን ለማድረግ ተጠቅመውበታል። ለዓለም ታዋቂው በሆነው ኦቫል ኦፊስ ውስጥ ለመጀመሪያ ጊዜ ጥቅም ላይ የዋለው በ1961 ዓ.ም በፕሬዝዳንት ጆን ኤፍ ኬኔዲ ጥያቄ ነበረ። ጆን ኤፍ ኬኔዲ ሲሞቱ ግን ጠረጴዛው ለተወሰነ ጊዜ ከዋይት ሃውስ ወጣ። ከ1964 እስከ 1977 ባሉት ዓመታት ለኬኔዲ ቤተ መጻሕፍትና ለስሚትሶኒያን ተቋም ለኤግዚቢሽን ተሰጥቶ ቆይቷል። በ1977 ፕሬዝዳንት ጂሚ ካርተር ወደ ዋይት ሃውስ ሲመጡ ይህ ታሪካዊ ጠረጴዛ ተመልሶ ወደ ኦቫል ኦፊስ እንዲመጣ አደረጉ። ከዚያ በኋላ ሮናልድ ሬጋን፣ ቢል ክሊንተን እና ጆርጅ ደብሊው ቡሽ ለስራቸው ተጠቅመውበታል። ጆርጅ ቡሽ ሲኒየር ግን ለጥቂት ወራት ብቻ ከተጠቀሙበት በኋላ በመኖሪያ ክፍላቸው ወዳለው ቢሮ ቀይረውት ነበረ። ጆን ኤፍ ኬኔዲ በኩባ ሚሳኤል ቀውስ ወቅት በዚህ ጠረጴዛ ላይ ተቀምጠው ሲያስቡ ወይም ባራክ ኦባማ የተመጣጣኝ የጤና እንክብካቤ ሕግን ወይም አፎርደብል ኬር አክት ሲፈርሙበት እስቲ ባይነ ህሊናችሁ ሳሉት። በጠረጴዛው ላይ የሚታየው እያንዳንዱ ጭረት እና ምልክት የሀገሪቱን መጻኢ ዕድል የቀየሩ ውሳኔዎችን ታሪካዊ እና ታሪክ ይተርካል። ሪዞሉት ዴስክ ውብ ብቻ ሳይሆን ለሥራ አመቺ ተደርጎ የተሰራ ነበረ። ከፍ ያለ የፊት ፓነል እና ተከታታይ መሳቢያዎች አሉት። ከሁሉ የሚገርመው ደግሞ በውስጡ ያለው ምስጢራዊ መደበቂያ ክፍል ነው። ይህ ለዓመታት ለተለያዩ ወሬዎችና ግምቶች መነሻ ሆኗል። ምን አይነት ምስጢሮችን ይይዝ ይሆን? አብሮት ያለው ታዋቂ የፕሬዝዳንት ወንበር አንርሳ። ጠረጴዛው ለተለያዩ ፕሬዝዳንቶች ፍላጎት እንዲመች በየጊዜው ማሻሻያ ተደርጎለታል። ለምሳሌ ታዋቂው የሪዞሉት ማህተምና የቆዳ ንጣፍ ተጨምሮለታል። በጠረጴዛው ላይ የተለጠፈው የነሐስ ሰሌዳ እንዲህ የሚል ታሪክን ይተርካል።
ኤችኤምኤስ ሪዞሉት መርከብ በ1852 ሰር ጆን ፍራንክሊንን ለመፈለግ በተላከው ቡድን ውስጥ ነበረች። በግንቦት 15 ቀን 1854 በበረዶ ተከባ ተተወች። ይሁን እንጂ በሴፕቴምበር 1855 ጆርጅ ሄንሪ በተባለች የአሜሪካ የአሳ ነባሪ አዳኝ መርከብ ካፒቴን ባዲንግተን አማካኝነት ዳግም ተገኘች። የአሜሪካ መንግስት መርከቧን ገዝቶና አድሶ ለታላቋ ብሪታንያ ንግሥት ቪክቶሪያ በስጦታ መለሰላት። ይህም የአሜሪካ ሕዝብ ለብሪታንያ ያለውን ወዳጅነት የሚያሳይ ነበር። መርከቧ አገልግሎቷን ጨርሳ ስትፈርስ ንግሥት ቪክቶሪያ ከመርከቧ እንጨት ይህን ጠረጴዛ በማሰራት ለአሜሪካ ፕሬዝዳንት በምላሹ በስጦታ አበረከቱት የሚል ጽሑፍን ይዟል። ሪዞሉት ዴስክ ከመደበኛ የቤት ዕቃነት አልፎ ባህላዊ አዶ ሆኗል። በብዙ ፊልሞች፣ የቲቪ ፕሮግራሞችና በቪዲዮ ጌሞች ውስጥ ጭምር ታይቷል። ዘ ዌስት ዊንግ እስከ ኢንዲፔንደንስ ዴይ ድረስ የፕሬዝዳንትነትን ስልጣንና ኃላፊነትን የሚወክል ምልክት ሆኖ አገልግሏል። ዋይት ሃውስ የሚጎበኙ ሰዎች ሪዞሉት ዴስክን በአካል ለማየትና በፎቶግራፍ ለማስቀረት ያልማሉ። ይህ ጠረጴዛ የፕሬዝዳንቱን ቢሮ ብቻ ሳይሆን የአሜሪካን ሕዝብ ተስፋና ህልም ይወክላል። ስለ ሪዞሉት ዴስክ ታሪክ የነበረን ቆይታ ስናጠቃልል ይህ የቤት ዕቃ ከእንጨትና ከጥበብ በላይ መሆኑ ግልጽ ነው። እሱ የአመራርን የጽናትንና የአሜሪካን ዘላቂነት ታሪክ ያንጸባርቃል። ታዲያ እናንተ ምን ትላላችሁ? በዚህ ጠረጴዛ ላይ ከተከናወኑ ታሪኮች ውስጥ የትኛው ይበልጥ ትልቅ ቦታ አለው ብላችሁ ታምናላችሁ? በኮሜንት መስጫው ላይ ያሳውቁን። ይህ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ፣ ሰብስክራይብ ማድረግና ተጨማሪ የታሪክ ቪዲዮዎች እንዲደርሳችሁ የደወል ምልክቱን መጫን እንዳትረሱ። እናመሰግናለን።